ሲመስለኝ ለዛ ለሮቤል ሰጥተው በሱ ቪዲዮ እያስፈራራኝ ነው። ቆይ ግን ምን አይነት ነገር ነው? ምን አይነት ነገር ነው? ያቺ የተረገመች የሰይጣን ቁራጭ ቲጂ የምትባል ሴት እዛው ነበር ልገላት የሚገባኝ። እንዴት ነው የተውኳት? ኧረ እሱ ብዙ ያወራል እባክህ። ቤዛ በፍጹም እንዳትፈሪው። ይሄ ሰውዬ ምንም ቢልሽ በፍጹም እንዳትፈሪው። ምን ሊያደርግ ይችላል? ቪዲዮ ስላለው ለፖሊስ አሳልፎ ልሰጥሽ ነው እንጂ እኔ እንደሆንኩ አንድ ጊዜ ወንጀሌን አምኜ እስር ቤት ገብቻለሁ። ምንም ሊያደርግሽ አይችልም ከዚህ በኋላ። እንዳትፈሪው፣ ለማንም እንዳትዘናቂ። ቤቱን በስም ያድርግልኝና ከወንጀል ነጻ ላድርግሽ እያለ ነው። ኧረ እሱ ብዙ ያወራል እባክህ። ቤዛ በፍጹም እንዳትፈሪው። ይሄ ሰውዬ ምንም ቢልሽ በፍጹም እንዳትፈሪው። ምን ሊያደርግ ይችላል? ቪዲዮ ስላለው ለፖሊስ አሳልፎ ሰላም ነው እህቴን ሳሽ ምን አባሽ ፈልገሽ መጣሽ? በቃ አንቺ እኔን ህይወት ከመበጥበጥ ውጪ ሌላ ስራ የለሽም ማለት? ደግሞ ምን አደረኩኝ? ገመናሽን ይዤ በደበቅኩ? ተይ እንጂ ሱራፌልን በጠርሙስ ስመታው ተደብቀሽ ቪዲዮ ቀርጸሽ ለሮቤል እንደሰጠሽው ማለት መስሎሽ ነው? ዋሽቶሻል። እኔ ምንም አይነት ቪዲዮ አልሰጠሁትም። በዛ ቪዲዮ ቤዛ ባለቤቷ ሱራፌልን በጠርሙስ አናቱን ብላ ራሱን እንዲሴት ካደረገችው በኋላ እጅግ እየተርበተበተችና እየፈራች ትገኛለች። በዛ መሀል ቲጂ ወደ ቤቷ ማለትም ወደ ቤዛ ቤት መታ ስለነበረ ይህን አጋጣሚ ማለት ጠቀምበት በማለት ስትመታው ሁሉንም ነገር ያለውን ጭቅጭቁንም ትርምስምሱን በሙሉ ቪዲዮ ቀርጻ አስቀምጣለች። በሌላ በኩል ደግሞ ቲጂ እያስመሰለች የቤዛን መንተኛ እህት እየሰለለችና እንዲሁም ደግሞ እየተከታተለች ትገኛለች። ሰላም ጤና ይስጥልኝ ውድና እየተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ድራማ ክፍል 45ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አብራችሁ ይቆዩ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ በባለፈው ቤዛ እንዲሁም ደግሞ ሳሚ በመሆን ሱራፌልን በጠርሙስ መታ ራሱ እንዲስት አድርገዋለች። አሁን ሱራፌል በኮማ ውስጥ ይገኛል። ነቃ አልነቃ እየተባለ እየተጠበቀ ይገኛል። ሳሚም እንግዲህ ይህን ነገር እኔ ነኝ የፈጸምኩት በማለት ቤዛን አሳልፎ ላለመስጠት ራሱን አሳልፎ እስር ቤት እንዲገባ ሆኗል። ትግስትም እንግዲህ ወደ ቤት በመግባት ለሁለት ገደላችሁት አይደለም በማለት ነበረ የተናገረችው። ቤዛም የሱንልህ አንቺ ላይ እንዳልወጣብሽ ሂጂ ውጪ ከቤቴ በማለት ብትናገርም ቲጂ ግን ቶሎ ልትወጣ አልቻለችም። አቤት ደሙ በጣም ፈሷል፣ ይድን ይሆን ግን እያለች ትገኛለች። እነሱም ደግሞ ቶሎ በፍጥነት ወደ ሆስፒታል አልወሰዱትም። ይድናል አይድንም እንግዲህ አብረን የምናየው ነው የሚሆነው። ምናልባትም ደግሞ የማስታወስ ችሎታውን ያጣና ተቤዛ ጋር እንዲህ በቀላሉ ሊለያዩ ይችሉ ይሆናል። ቲጂም እንግዲህ ከቤት ስትወጣ እዩ ስሚ እነግርሻለሁ፣ በድጋሚ ምስክር ታስፈለገ ምስክር ሆኜ እዚህ ቤት እመጣለሁ በማለት አስፈራርታ ትሄዳለች። ሉላም እንግዲህ መስተንግዶ እየሰራች ነው፣ አክስቷን እያስተዳደረች እንዲሁም ደግሞ እየተማረች የምትገኘው። አክስቷ ግን መድኃኒት እየወሰደች መጠጥ እየጠጣች ስላስቸገረቻት ልክ ቤት ስትገባ እየጠጣች ነበረ። ባዶ ዕቃ ይዛ ስታንጣልል የጠበቀቻት። አንቺ በቃ አጠጭ ስትባይ አትሰሚም አይደለ በማለትም ተናግራት ነበረ። እሷም እንግዲህ ምን አለበት ቢኖረውና ብጠጣ እያለች ነበር። ዶክተሩ የተመጣጠነ ምግብ ያስፈልጋታል ስላለ ይዤልሽ መጥቻለሁ እንጂ ብይ በማለት ስትሰጣት፣ ይልቅስ የሆነ ሴት እየተከታተለች ነበረ ቤዛንሽ እያለች ጭራሽ ስራ ቦታ ድረስ መታ ነበር በማለት ትነግራታለች ለአክስቷ። አክስቷም እንግዲህ ስትነግራት ድንግጥ በማለት ማለት ነው ምንድነው ቤዛ ነች ያለችሽ በማለት ተጠይቃት ነበረ። እኔ አላቅም ምናልባት ከሰው ጋር ተመሳስየባት ይሆናል፣ ግን አንቺ ለምን ደነገጥሽ በማለት መልሳ ጠይቃታለች። ልጅቷ ምን አይነት ናት? ድጋሜ ስምሰሪበት ቦታ ልትመጣ ትችል ይሆነ እያለች እንግዲህ ብዙ ነገር ብትጠይቃትም በቃ ከዚህ ርዕስ እንውጣ በማለት አስቀይሳታለች። ቲጂም እንግዲህ ወደ ዶክተር ሮቤል ጋር ሄዳ ነበረ። እዛም በመሄድ እንግዲህ ልትገለው ነበረ። መረጃ አለኝ፣ ቪዲዮ አለኝ ግዛኝ እያለችው ትገኛለች። እሱም የፈለግሽውን ሰጥሻለሁ ግን ቪዲዮውን ላኪልኝ በማለት ቢነግራትም እንዴት ነው እምልክልህ? አንተ እኮ ወደዛው ነው የምትገለው፣ ነገር ግን ቪዲዮውን አሳያለሁ እንጂ አልክልህም ትለዋለች። እሱም በማየት ብቻ ምን ይጠቅመኛል? ግን አንቺ ለምንድን ነው ለቤዛ እንዲህ የምትቆረቆሪው? ከመቼ ወዲህ ቤዛስ ቤት ሄድሽ? እያለ ይጠይቃት ነበር። ቪዲዮንም ስታሳየው እንግዲህ ይሄ ቪዲዮ በጣም ያስፈልገኛል በማለት እጁን ሲዘረጋም እሷ ግን በጣም ብዙ መላ ያስፈልገኛል እንደውም ዜሮዎችን በዛ አድርጋቸው በማለት ነበረ። መልካም ቀን እንግዲህ ቤዛ ለማንኛውም አትታሰርም ብላ ጥላው የሄደችው።
ቤዛና ሳሚም እንግዲህ እየተነጋገሩ ነበረ። ፖሊሶች እንዴት እስካሁን አልመጡም፣ አልደወሉም፣ አልጠየቁንም እያለች ብትገኝም እሱ ግን ወደዚህ ስመጣ ዶክተሩ ደውሎልኝ ነበር፣ ስለዚህ ሱራፌል አሳሳቢ ጉዳይ ላይ ስላለ እጅህን ለፖሊስ አሳልፈህ ስጥ ብሎኛል በማለት ይነግራታል። ቤዛ ግን እኔ ነኝ አሁን ቲጂ ልትመሰክርም ልትመጣ ትችላለች፣ ጠርሙሱን ይዤ አይታኛለች፣ ስለዚህ አንተ ባልሰራው ወንጀል እስር ቤት መግባት የለብህም፣ እኔ ነኝ እጄን የምሰጠው ብትለውም ሳሚ ግን እኔ የምነግርሽን ስሚ፣ ቲጂ በገንዘብም ቢሆን ትደራደርሻለች፣ ስለዚህ እኔ ነኝ እስር ቤት መግባት ያለብኝ በማለት እንግዲህ ራሱን አሳልፎ ሊሰጥ ነው። ቲጂም እንግዲህ ወደ እነ ሉላ ቤት ጠርሙሷን በመያዝ ሄዳለች። ምክንያቱም አልኮል መጠጥ እንደምትወድ በር ስር ሆና ስታዳምጥ ስለነበረ ሉላ በሌለችበት ሰዓት አንድ ጠርሙስ አረቂዋን ይዛ ነበረ ወደ እነ ሉላ ቤት የሄደችው። እንተዋወቃለን በማለት የምጠይቃት አይ ለመተዋወቅ ነው፣ ስለ ሉላ አንዳንድ ነገር ልጠይቅሽ ፈልጌ ነበረ በማለት እንግዲህ ትጠይቃታለች። አንቺ ነበርሽ ማለት ነው የምትከታተያት በማለት መልሳላት ነበር። እሷም እንግዲህ ቤዛን ትመስለኛለች። ይህም ቤዛ አሁን ግን በህይወት ያለች አይመስለኝም፣ ነገር ግን እሷን ነበረ የምትመስለው እና ደግሞ መንታ እህት እንደነበራት ሲያወሩ ሰምቻለሁኝ። ምናልባት እሷ ልትሆን ትችላለች በማለት ነበረ የጠየቀቻት። እንግዲህ የሉላ አክስት እጅግ በመደነባበር ነበረ ማለት የምመንታ በማለት ስለ ሉላ ቤተሰቦች ነግራለች። የወንድሜ ልጅ ናት ሚስቱ፣ እሱ ታሞ ሞተ፣ ከዛም ደግሞ እሷ ሞተች፣ ስለዚህ አደራ ተቤት ሰጠሁት እኔ ነኝ፣ ማንም የላትም፣ በጣም የዋህና ምስኪን ልጅ ናት እያለች እንግዲህ ስለ ሉላ ትናገራለች። ሉላም የቤዛን ፎቶ ስታሳያት እጅግ በመደንገጥ እንዴት ነው የሚመሳሰሉት በማለት ትጠይቃታለች። ነገር ግን አሁን ቤዛ የለችም፣ ሳትሞት አትቀርም፣ በመጨረሻ ሚሴጅ ጽፋልኝ ነበረ፣ ነገር ግን አሁን ላይ ትኑር አትኑር አላቅም፣ ብትኖር በህይወት እኔም በጣም የምትወደኝ የምንዋደድ ጓደኛሞች ስለነበር እህቴ ስለነበረች አጠፋም ነበረ በማለት እንግዲህ እያስተባበለችና መረጃዎችንም እየለቀመች ትገኛለች። ጠጪ እያለች አረቂያውን እየቀዳች እንግዲህ እሷም እያወራችላት ነበረ። መጥፎ ባል አግብታ ይሄው ባሏ እዚህ ደረጃ ላይ ጥሏታል፣ አታግቢ ስላት አግብታ እያለች እንግዲህ ስለ ቤዛ እያወራችላት ነበረ። እንዲሁም እንደ ማልቀስም እያለች እንግዲህ ስለ ቤዛ ጥሩነትና ስለ ቤዛ ስለ ባሏ ክፉነት እጅግ እያወራች ነበረ። በስተ መጨረሻ ግን ዶክተሩ ደግሞ ወደ ቤዛ ጋር በመሄድ ቤዛን ሊያስፈራራት ችሏል። እንዲሁም ደግሞ አባትና እናትሽ ቤተሰቦችሽ በእኔ ላይ ያደረጉትን በቤተሰቦች ላይ ያደረጉትን ነገር አሁን ባንቺ ላይ እወጣለሁ፣ ከኔ መቼም አታልፊም፣ እመኝኝ፣ ህይወትሽ በእኔ እጅ ነው ያለችው። አባትሽ እጅግ በጣም መጥፎ ነበረ፣ ስለዚህ አባትሽ የሰራቸውን መጥፎ ስራዎች እኔ ደግሞ እሰራለው እያለ እንዲሁም ደግሞ እያስፈራራት ይገኛል። ቲጂም ቪዲዮ እንደላከችለት ይነግራታል ለቤዛ፣ ውጣልኝ ከቤቴ በማለት እንግዲህ እሱ የልቡንና የፍላጎትን ሁሉ ተናግሮ ከቤቷ ወጥቷል። እሷ ግን ወይኔ ምን ይሻለኛል እያለች እያለቀሰች ትገኛለች። በስተ መጨረሻም ወደ እስር ቤት ወደ ሳሚ ጋር አቅንታ ነበረ። ሳሚ እጅግ ለሷ ጠበቃ ቢሆንላትም ሱራፌል ግን ሁሉ ነገሩን ስለነቃበት ያው አይወደውም። ዛሬ ላይ ግን ቅጣትሽን እኔ እቀጣልሻለሁ በማለት ሳሚ ወደ እስር ቤት ገብቶላታል። እሷም ግራ ተጋብታለች። አሁንም እኔ ልቀይርህ፣ እኔ ነኝ ወንጀሉን የሰራሁት ልበልና እኔ እስር ቤት ልግባ፣ አንተ ያለ ወንጀልህ ነው እስር ቤት የገባኸው፣ ስለዚህም እባክህን። ቲጂ ደግሞ ቪዲዮ ቀርጻን ለዶክተሩ ልካለታለች። ደግሞ በዛ ላይ ጠርሙሱን በእጄ ይዤው እንደነበረ አይታለች፣ ልትመሰክር ትችላለች። ስለዚህ እባክህን ሳሚ እኔ ልግባ አንተ ናውጣ ብትለውም እሱ ግን በፍጹም እንደ አይሆንም በማለት ነው እየተናገራት። ወደ ቤትም ስትመለስ እንግዲህ ቲጂን አግኝታት ነበረ። እህቴ እንዴት ነሽ ብትላትም እህቴን ሳሽ አንቺ ደግሞ ምን ልትሰሪ መጣሽ? ደግሞ አሁን ከአንቺ ጋር እኮ የጨረስን መሰለኝ በማለት እንግዲህ እየተነጋገሩ ወሬው ያልቃል።
በቀጣይ ቪዲዮ ደግሞ ምን እንደሚከሰት አብረን የምናየው ነው የሚሆነው። አሁንም እርግጠኛ ነኝ ቪዲዮ አሳይታ ቲጂ ገንዘብ ትቀበላታለች የሚል ሀሳብ ነው እኔ የማካፍለው። አብረን ደግሞ የምናየው ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።